የእውነት አልሳቃችሁ ጉድ ነገር ስትሰሙት እኔ ሪከርድ ላይ አይቼ በጣም ነው የሳቁትና እንደውም ቪዲዮ ሴቭ አድርጌዋለሁ መሰለኝ። እሺ ነገር ስለማድረግ ወደ ላይ ሜዳ ያስፈልገኛል። ያ የእውነት አልሳቃችሁ። ኧረ በጣም እየሞቀኝ ነው ጋይስ። ይሁት በጣም ብርድ መስሎኝ ነው ይሄን ለብሼ የመጣሁት። ቅድም በርዶኝ ነበር ከእንቅልፌ በባል ስነሳና ያ ወንድ ላይ ጂኒ እያልን አይደለም እሷ ራሱ ትጠራጠራለች። እና እንዴት ነው ቴዲ እንዲያምናት እንደዚህ አይነት መረጃ የምትሰጠው? አንገትሽ ተሸብለ አይሸበሸብም። ያ እኔ ድሮ እንደዚህ መስመር አለኝ አንገቴ ላይ ለምን ሶፍር እጥፍላለሁ ያ እንጂ ሌላ አይደለም። ግን ቢሆንም ምንም ችግር የለውም። ያ ከድሮም እንደዚህ ሀብል የሚመስል ቅርጽ አለ ልጅ ሞኝ። አሁን እቺ ቅርጽ እንደዚህ አለኝ ድሮም አለ። ያ ሶፍር እንደዚህ ጥፍጥፍላለሁ እንደዚህ እላለሁ። ያ አንገቴ እንደዛ ነው። ዋትስአፕ ጋይስ how are you doing? ትንሽ ከቲክቶኮች ጋር ጫውት ነበር የገባሁት ግን I think ሙዚቃ እንዳላሳለቻቸው ስል ደግሞ ሐሳቤን ቀየርኩኝና ወደ እናንተም ደግሞ መጣሁ። ያ ዜድ እንደዛ ስትል ሰማዋትና የእውነት ነው የሳኩት። ሪከርድ ላይ አንድ ቀን ምናምን እንደዛ ስል አሁን ቴዲ ያለች እኔ አሁን ባጨጓሬ ነው የሚመስለው ጋይስ። እኔ ምን እንዳየው ታውቃላችሁ? ምን እንዳየው የሆነ ቪዲዮ ዲቦራ እንደዚህ አይነት ነገር ነው የምታወራው። ይወት ጋይስ ይወት አንድ ቪዲዮ ላምጣላችሁ። ይወት ማን ከዛ እር የሚባል ሰውዬ ጋር የምትጣላው ስሙት። እዚህ ባጨጓሬ ነው የሚመስለው ቁላው ለምን ቅድም ብሎ ካረሽ አርገሽ ወጣሽ። ሲቀጥል ባጨጓሬ ነው የሚመስለው ቁላው ለምን የወንድ ዕቃውን ሐላል ብትጠራው ጋይስ እንደ አብሮ አደጓ ነው የምትጠራው። አይታችሁታል? የወንዱን ዕቃ እንደ አብሮ አደግ የለም ሁሉ ቀን ጧጧ ስትነሳ ቤት የሚጠርግላት ነው የሚመስለው አጠራራው። አይታችሁታል? የሚባለው ምናምን ነው ገስት ላይ ማየው። ኧረ ቆይ ሙሉ የሚያስጠላ ስድብ ትሰማላችሁ የምታወራው ነገርና እንደዚህ ነው የምታወራው በኋላ። እኔ እኮ ዝም ብላ ጮት እንጂ እንደዚህ ባጨጓሬ ነው የሚመስለው ቁላው ለምን ቅድም ብሎ ካረሽ አርገሽ ወጣሽ። ሲቀጥል ለምን ፎሎ አረከኛሽ? ማይምነትሽ ማለት ነው ማይምነትሽ እዙ ላይ ያስታውቃል። ማይምነትሽ ማለት ነው የሚመስለው ቁላው። ይቅርታ አድርጉልኝ ግን አያ ለምደሻ ነው ቋንጭ መብላል ለምደሽ ታብይም ቁላ ጎራሽ መብላል ለምደሽ አባ ጨጓሬ መሰለኝ ላይ ሙሙ መጠጭ ታይከብጭ በእንትን የዝራንን እያየሽ መብላል ለምደሽ ሰሙ አባለሽ አንን እያየሽ ቁላ ይዘው ግን ሙሙ መጠጭ ታይከብጭ የኔ ሙሙ በህልሞትም አያዩ በህልሞት እንኳን በወያለሽ ቁላን ታስርቻለሽ እንዴ አንቺ? እኔ እኮ የሚገርመኝ ማን ነው ይሄ የሚያወራው ጋይስ? ማን የሚታየኝ ምንድነው? ነው የሚለው እናንተ አሁን ዙጲ የሚልክላትን ጊፍት እንዳለ እዚህ ጋር እያንዳንዱ በተለያየ ጊዜ ተላከው እዚህ ጋር እያየው ነውና ብዛቱ ለዛውም ይሄ አንበሳ ምናምን አይደለም። ይሄ የለም የቲክቶኩ ዋናው እንትኑ ማለት ነው። ይሄ የለም የመጨረሻው ደረጃ የለም። እነሱ ምናምን በተለያየ ጊዜ ይኸውና ዘዮ ይላል እንዳለ ጊፍት ሲልክ የነበራቸው እዚህ ጋር ተጠራቅሞ ቁጭ ብሏል። ባጨጓሬ ነው የሚመስለው ቁላው ለምን ቅድም ብሎ ካረሽ አርገሽ ወጣሽ። ሲቀጥል ለምን ፎሎ አረከኛሽ? ማይምነትሽ ማለት ነው ማይምነትሽ እዙ ላይ ያስታውቃል። ማይምነትሽ ማለት ነው የሚመስለው ቁላው። ይቅርታ አድርጉልኝ ግን አያ ለምደሻ ነው ቋንጭ መብላ የወንድ ዕቃ እንኳን ብላ አትጠራም። አይታችሁታል ጋይስ? የራሱ የዕቃው ባለቤት እንኳን ስሙን እንደዚህ አይጠራው። እሷ ግን እንደ አብሮ አደጓ የለም ያ የለም ቋጧጧት እየተነሳ ገንፎ የሚያገነፋላት ማማሲያ ነው የሚመስለው አጠራረው። የለም እንትን አያችሁ እንዴት እንደምትጠራው ደስ ብሏት እንትንን ጠበቃ አድርጋ ላላ ለካ እንደዚህ ታወራለች። እኔ እኮ አላውቅም። እኔ እኮ ዝም ብላ ይሄ ግባላችሁ ምናምን ከማለት እንደዚህ አይነት
ዲጂታል ሸሌ እንደሆነች አላውቅም ነበር። ባለጌ ናት ለካ። ማለት ስድብ ችግር የለውም ግን እንደዚህ የለም ሐላል የሆነ ልቅምቃሚ አመለካከት እንዳላት አላውቅም ነበር። እናቴ ትሙት ጋዴ ምሽት አለምሽት አብይም ቁላ ጎራሽ አብላለምሽት አባ ጨጓሬ መሰለ ላይ አሁን ከዚህ ጋር እንደዚህ የሚጣሉት እኮ ጊፍት ልኮላት ከዛን ከዞጋ ታማች ለዛ ገብቶ እየሰደባት ነው። ገባችሁ? ይሄው የዞን እንዳለ ጊፍት ከተለያየ ጊዜ ይላከላትን አውጥቶታል። እሺ የሚልከው ማለት ነው። ከእንትና ጋር ከራሚ ጋር ስትጫወት ከምን ጋር ቢያንስ 6 ጊዜ ነው ምናምን 7 ጊዜ ነው ጊፍት ይላከላት። እንደዛም ግን ተሸንፋለች። በተጨታ ይከብድ በእንትን ይዝጋነን ያየሽ ተብላለሽ አባጃለሽ ያንን ያየሽ ቁላ ይዘው ግን እሙሙ መተቸታ የኔ ነው በህልሞትም ማናት ትላላችሁ እንዴ? ዲቦራን ድምጽ አሰሙም እንዴ? ወይ እኔ እኮ የሚገርመኝ ነው አንቺን እሙሙላኪ ላኪ ማለታቸው በህልሞትም ደግሞ ማለት ነው። እንደው እርሱ ሰውዬ ስሙማ እርሱ ሰውዬ ግን ቡሽቲኖት መሰለኝ ቁላውት በቂት መብዳት መሰለኝ ሴት መሬት ከለምደሽ እዩት ጋይስ ምን አይነት ስድብ እንደምትሳደብ ማለት እንደዚህ አሁን አስቋት ነው ምን እንዳለ ሰማቸው። ኧረ ለካ በጣም ባለጌ ናት እናቴ ትሙት በጣም ቆሻሻ ናት ለካ። ከዛን እናቷ ቁጭ ብላ ታያለች ደግሞ እውነትም ፖፖ ናት እቺ ማስታጠቢያ ሁላ መዘፍዘፊያ ሁላ በወቃ ሁላ ናት እንጂ ጋይስ እግዚአብሔር በወቃ የዳህ በወቃ ሊጥ ካፉ ማይጠፋ አውዝ ብለም ነው ሸይጣን። እናቱ ቁጭ ብላ ታያታለች፣ እህቷ ቁጭ ብላ ታያታለች። ገባችሁ? ልጅ ቂጧን አልጎረጎረችም ጎረጎረች ብላ መታስተያየት ትሰጣለች። እናቷ ራሱ ቡና ቤት ከጂጂ ጋር አብረው ነው እንዲያደጉት አብሮ አደግናቸው እንዴ ተካክደው ነው እንዴ እዚህ ሚዲያ ላይ ሲመጡ አላውቅሽም አታውቀኝም በሚል ሙድ ተበታትነው ነው እንዴ ጋይስ እንዴ? እንግዲህ እናቷ አስተያየት እየመጣችሁላት ትሰጣለች። እኔ አላውቅም የለም ሲበዛባትን ኩ ብቻ ምናምን የምትል ነው የሚመስለኝ። ለምን አልሰማትማ እንደዚህ እኔ በምን ምክንያት ሰው ሰማለሁ ጋይስ ማለት ቶፒክ ካረኩ እዚሁ እየሰማው ሪያክት አደርግባለሁ። አለበለዚያ እስቲ እንትና ምን አለች ምናምን ኖ ኖት ባይ ቢዝነስ ምን እንደሚመስል ውስኪኖች መሰለኝ አፉትን ነው መሰለኝ የሚበዱት። እንደው አሁንም ያንን ፋሚሊ የሚመስል አያችሁ ድምጾትን ምን የሚያደርጉት ነው ያለችው። አባ ጨጓሬ ነው የሚመስለው ቁላ ቢዩቲ አንቺ የብስብስልሽ ልቃሚ ቆሻሻ ንፍጣ ሂጂ ከዚህ ውጭ ፕሊዝ ሊቭ ሄር አሎን ትለኛለች እንዴ ቤሽቲያ ናይ ዙጲ ልቃሚ እከካ ልክ ለጨዋ ሰው እየተከራከረች ይመስል ፕሊዝ ተያት ምናምን ነገር ትያለሽ። ፕሊዝ የሚለው ቃል ለእሷ ነው የምትጠቀሚው። ቆሻሻ ልቃ ይሄን እናቷ ትሆኛለሽ አይደል? እንደዚህ እየጀረረች ነው የምትቀልባችሁ ቤታል። እንደዚህ እየሸረሞጠች ለእናንተ ቀለባችሁ ነው። እሷ የትንፍጩ ዱቄቱን አምጪ ነው። የእናንተ ሆድን ለመሙላት ስትል የእሷን ቂጥ ታሰፋዋለች አይደል? ይሄ ነው ውላችሁ እንዳለ የዲቦራ እናትም ሆነ እህትም ሆነ አያት ምናምን ባለፈው ተመረቀ ሲባል ላይቭ ላይ ገብታችሁ ነበር ስትመሻመሹ የነበራችሁት። የእናንተ ሆድ ለማስፋት እሷ ቂጧን ማስፋት አለባት አይደል? ለዚህ ነው የምትተባበሯት። ከዛን እየዞርሽ በትን ቦታ እየዞርሽ ልጅ እንደዚህ አይደለችም ትያለሽ። ሸርሙጣ እናትና ልጅ ኮንዶም የምትበዳደሩ ጂጂና ሳምሪ ልቅምቃሚውላ ጭራሽ ትከራከረኛለች እንዴ? እየሰማች ተያት በእናትሽ ትለኛለች። ለራሴ ሰርፕራይዝ ሆኛለሁ። እከካ ደከከና
ከቤት ስትወጪ ነጠላ ልብስ ስትወጫለሽ ከቤት ስትገቢ ደግሞ ፓንት አውልቀሽ ትቀመጫለሽ ጅራሬ የዲቦራ እናት ልቃሚ ልክስክሳም በቤተሰብ ደረጃ ሸርሙጥናን ውርስ ያረጋችሁ እከካ ለምን ቅድም ብሎ ካረሽ አርገሽ ወጣሽ ሲቀጥል ለምን ፎሎ አረከኛሽ ማይምነትሽ ማለት ነው ማይምነትሽ እዙ ላይ ያስታውቃል ማይምነትሽ ማለት ነው ወሬ ነው የሚመስለው ኩላውት ይቅርታ አርጉልኝ ግን አያ ለምንሻል እኮ አንቺ መብላለም ልኮላት እኮ ሻፍዳበት ነበር እኮ እንትን ብለው ነበር እኮ ከስ እኔ ፍሬም አሰርታ ራሱ እኮ ለጥፈዋለች ገባችሁ ከዚህ ሆኖ ዙብ የሚባለው ሰውዬ ጋር ሪሌሽን ሲጀምር በሌላ ቦታ ሲሄድባት ነው እንደዚህ የምትለው ገባችሁ እቃው በጮጋሬ ይመስላል ልኮላት ነው ገባችሁ ሄይ እኔ ነኝ ለካ ገይ ሳውራ ማድረው ህዝቡ ለካ ሳይንስቶቻችን ተኝተው አላደሩም ድልቅ ለምን ፈጠሩ አለ ሰራዊት ፍቅሬ ስለ ቀለም ማስታወቂያ ሲሰራ የእውነት እኔ ነኝ ለካ እዚህ ሳውራ ማድረው ህዝቡ ለካ ጋይስ ቢዚ ነው እኔ እዚያ ሳውራ አድራለሁ ሲደክመኝ ደግሞ ሻወር ወስጄ እንደገና ወደ ስራ ሄዳለሁ ስመጣ ተኛለሁ this is my life ህዝቡ አይተኛም ደግሞ ጭራሽ በኔ ብሶ ታያት ምናምን ይላሉ ምድረ እከካም ፋሚሊው ላ ማለት ነው እናቷ ነሽ አሁን መተሽ ጻፍሻው ቆሻለሁ ወይ እናቷ ወይ እህቷንሽ ልቃሚ አንቺ ቆንጆ አርገሽ ጀረሪልን እኛ እዚህ ኢትዮጵያ ላይ ኑሯችን እንኖራለን ነው ገበያ ሲጠርባት ደግሞ ጦንቃይ ቤት ሄዳችሁ ከቂጥሽ ላይ አንድ ጸጉር ንቀይና ላኪ ብሎሻል ጦንቃዩ ብለሽ ደግሞ ደብዳቤ ትልኪላታለሽ እናቷ እንደዛ ታረጋለች የዲቦራ እናት ጦንቃይ ቤት ሄዳለች ገበያ ሲጠርባት አንድ ጸጉር ከቂጥሽ ላይ ንቀይና ላኪ ብሎሻል አባትየው ትላታለች በስነ ስርዓት ጸጉር ነቅላ በፖስታ አርጋ ወይ ዱባይ ከዱባይ ሜርሳ ወይ በፖስታ ትልክላታለች በዛ ሄዳ ታሰራላታለች እዛ ሴት ይሄ ነው እየተከናወነ ያለው እዛ ዱባይ ምድር ላይ ከስ እያንዳንዱ ጸጉሩን ነይቶ ላባ እንትና ያላከ የለማን ነው ስሙ ይሄ ታምራት ገለታ ጭራሽ ታምራት ገለታማ ወንማ ዱባይም መጥቶላቸዋል ለምን እዛ ድረስ ጸጉር እንደምታንቀለቅሉ ነው የሚገርመንኛ ኢትዮጵያ የሬሳና የጸጉር መሰብሰቢያ ነው ያለው ማን እንደሆነ አላውቅ ስትሞቱ ትሄዳላችሁ ልታስጠነቁሉ ስትሉ ጸጉር ነቅላችሁ ትልካላችሁ እከካም እናቷን ሻው መተሽ ጻፍሽው እንጂ እሷ ባቶኝ ኖሮ ትደጋግሚው ነበር እከካም ልቃሚ ንፍጣ ናይ ሙሽሙሻ ለሽዳብም ቆላ ጎራሽ አብላለም ለሽ አባ ጨጓሬ መሰለ ላይ ሙሙ መተቸት አይከብድ በእንትን ቲክቶኩ መንደር ያረጉት እንኮ ጋይስ ዲ አውዝ ብላም ነው ሸይጣን ይዝራን ያየሽ ተብራለሽ ሰሙ አባለሻንን ያየሽ ቆላ ይዘው ግን ሙሙ መተቸት አይከብድ የኔ ሙሙ በህልሞትም አያዩ እንዳለ ይሄ ታዩት ጊፍት ዞይ የላክ ያለው ነው ከነስሙ እየወጣ ነው በነገራችን ላይ ብዛቱ አሁን ምን አስቦ ነው እሺ የላከው ዞ ወይ ዙጴ የምትባለው እውነት ለመናገር ግን ዞ አንዳንድ ሰው ስነ ስርዓቱ ጭንቅላቱ ስለተቸገረ ህይወቱን ይቀይር ምናምን ብለ ነው ምኑ ነው አሁን እስቲ አሁን ብትጠይቅ የምትመልሰው ግን እውነት ለመናገር ለምን ምን አይነት ደደብ ሰው ብትሆን ነው አንተ እንዳለ የምታርፍበት ቦታው ላይ ደደብ ልቅምቃሚ ለካ ፋሲካ በጣም ትበዛብ ነበር ሃይ በጣም ለካ አለቦታዋ ነበር ለካ ለማስተካከል ካንተ ጋር 4 ልጆች ወለደችው ማረፊያን መጨረሻን ስናይ እኮ ይሄው እንደዚህ ብላ መታወራ ለሷ በዛች ወቅት ውስጥ ጊፍት ትልክላታል ምን አይነት እከካም ቆሻሻ በቸርች ውስጥ የተደበከ ሰው ነበርክ በሱፍ ውስጥ ተደብቀ ነበር የምትኖረው በአሜሪካ ኤምባሲ ወይም ደግሞ በአሜሪካ ግሪን ካርድ ውስጥ ከሷ ወጣ ስንል ከሷ የበለጠሽ ደደብ ልቅምቃሚ የወንዶች ዕቃ ለቃቃሚ ቆራሊዮ ሜላት ጋር ሄድክ
እኔ ቆንጆ ስለሆንኩ ብላ ደግሞ ታቀራራለች። ቁጭ ብለ ደግሞ አይዞሽ ቤቢ ብለ ደግሞ ታቀራራለህ ከሷ ጋር። ምን አይነት ግም ነህ? ምን አይነት ጥንባታም ነህ? ሰው እያረጀ ሲመጣ ጭንቅላቱ እየቀነጨረ ይመጣል እንዴ? ሲሪየስ ቶገስ። እኔ አሁን በዚህ ጉዳይ ላይ ላወራ አልነበረም፣ ግን በጣም ገረመኝ። አሁን እያየው ነው። ይገባኛል። ሰዎች ህፃን ሆነው ይወለዱና ህፃን ሆነው እንደሚሞቱ አውቃለሁ። የእንትን ሂደት እንደዚህ ነው፣ የተፈጥሮ ሂደት እንደሆነ አውቃለሁ። ያንተ ግን እየሸረሞትክ ነው የምትሞተው። የሚገርመው ነገር ህፃን ልጅ ሲወለድ ፓምፐርስ እየተደረገ የሰው እርዳታ ይፈልጋል። ሲያረጅም ፓምፐርስ እየተደረገለት የሰዎች እርዳታ እያስፈለገው ይሞታል። አንተ ግን ስትወለድ እንደ ህፃን ስትሞት እንደ ሻርሙጣ እየሞትክ ነው። ቅደም ተከተልን እየጠበቅክ አይደለም። የእውነት በጣም ነው የሚያሳዝን። ደስ የሚለኝ ነገር ግን ምን እንደሆነ ታውቃለህ? ይሄ ተጠጋቸው ሁላ ደደብ ያንተ ብጤ ስለሆኑ ብር ስለሚፈልጉ ካንተ ጋር አይኖር ካንተ ጋር አይኖር ገብቷል? አይኖር። ምክንያቱም ልብ እኮ ያውቀዋል። ያኛው ልጅ የከዳ ያኛው ምን ያረገ ያኛው ምናምን ነው። ቤተሰብ እየተባበረ የሚሸረሙጡ ቤተሰቦች ናቸው እኮ። እናቷ ቁጭ ብላ ኮሜንት ታደርጋለች እንደዚህ ስትሳድ። ሃይ ሰው ህይወቱን ለመቀየር ተፍ ቢል ችግር የለውም። አንተ ግን ህይወትን ወደ ነውጥ ነው እየከተትክ ያለው። ያ ብር እስከምትሰጠኝ ደስ ቴንኪው ቱ ጋር ቴንኪው ምናምን ላለው ካንተ ጋር መተኛት የጀመሩ ቀን ነው ያለታ እንት የሚሉት ኦሬዲ ሁሉ ነገር ይዘዋል። ገብቷል? ሜላት ለይስማቅ ያሉንሽ ላንተ የምትሆን ይመስላል። እከካ አንተም የፋሲካ ግፍ የልጅህ የካሳ የደሙ የአይኑ የምኑ የስጋውን ያጥንቱን ብር እየዘራ ይሄ ግፍ። እሷም ደግሞ የይስማቀ የልጆቹ እናት ግፍ። እናቴ ትሙት አሁን ከኋላ ሱቅ መክፈት ምናምን። እኔም ያለኝ እንዲሪያዎቼን በስነ ስርዓት ሱቅ ተከራይቼ ተኩሼ መሸጥ እችላለሁ። አይ ሃቭ ያንን ያለ ማድረግ የምችል ሰው። ግን ግፍ ሁሌ ይከተላል። ሁሌንም ይከተላል። ያ ሰዎች አንዳንድ ጊዜ ድሃ ስለሆኑ አቅም ስለሌላቸው ምንም የማያረጉ ይመስላል። ሰው የፈለገ 1% 0.ምናምን% አንተ ላይ ሀቅ ካላቸው ያንን ሀቅ እግዚአብሔር እንደሚከፈለው ወቁ። ሰው የሰውን እንባና የሰውን ሀቅ ይዞ በሰላም የሚኖር ሰው ነው አይቻለው። አይመስለን መቼ እንደወጣ ከህይወታችን የዛ ሰው ሀቅ አይታወቀን። ግን ሀቋን ቁጭ ታርጋታል። ያ መንትያ ልጅ ማለ የወለድከው ከሞተው ልጅ ጋር ያንን ልጅ ጋር ደግሞ መንትያዎቹ ልጆች መልካቸው ይመሳሰላል። እሱን ስታይ የዛ ልጅ አይንን ስታይ በሱ አይን ሜላትን እየነፋ እንደሆነ ትዝ ይላል። ገብቷል? እኛ እንደውም ከእንግዲህ የዚህ የቀረውን የልጅህን ፎቶ ነው መፖሰት ምን ጀምረው። በነገራችን ላይ ማላይ የማስጋን እየረጨ እንደሆነ እንድታውቅ ማለት ነው። ገብቷል? አንተ ስሜት ሳይሆን እየረጨ ያለው ከሜላት ጋር የልጅህን አይን፣ የልጅህን ስጋ፣ የልጅህን አጥንት አቃጥለ እንደ ህንድ አመድ እየበተንከው ነው ያለው። ይሄንን ወቅ ያ የልጅህ ባይሞት ኖሮ ይሄ ንብረት የለም፣ አንተም የምትረጨው ስሜት የለህም ነበረ ማለት ነው። ገብቷል? ያ ይሄ ነው እውነቱ። ይሄንን እንደ ማስታወስ ካቃተ የልጅህን ፎቶ ሁሉ ቀን ምን ፖስትልህ። ምክንያቱም መንትዮች ናቸው፣ ይመሳሰላሉ። አይኑን ስታየው ዲቦራ ጋር ዱባይ ስትሄድ የጨፈለከው አይኑ ነው። ይሄንን ወቅ ሜላት ጋር ስትሄድ ደግሞ እንዳለ ስጋና አመዱን እየበተንክ እንደሆነ እንድታስብ ነው የምናረግ ታል። እሺ ያ
አይነት ጅራር የሚልከው እዚህ ጋር ብቻ ራሱ ማየው ወደ 30,000 ነው 40,000 ዶላር ጊፍት ነው የማየው። የተለያየ ጊዜ የሰጣትን እዚህ ጋር ሰብስበውት ጆዬ ዞዬ 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 ይላል። እሺ አባ ጨጓሬ ነው የሚመስለው ቁላውን። ለምን ስሚ፣ ለምን ቅድም ብሎ ካረግሽ አድርገሽ ወጣሽ? ሲቀጥል ለምን ፎሎ አረከኛሽ? መሀይምነትሽ ማለት ነው። መሀይምነትሽ እዙ ላይ ያስታውቃል። መሀይምነትሽ መሀይምነትሽ ማለት ነው። ጨጓሬ ነው የሚመስለው ቁላውን። ይቅርታ አድርጉልኝ ግን አያ ለምደሻል እኮ አንቺ መብላት ለምደሽ ታብይም ቁላ ጎራሽ መብላት ለምደሽ አባ ጨጓሬ መሰለ ቁላ ይዞ ሙሙ መጠጨት አይከብድም። በእንትን የዝራን እንትን እያየሽ መብላት ለምደሽ አበጃለሽ ያንን እያየሽ ቁላ ይዘው ግን ሙሙ መጠጨት አይከብድም። የኔን ሙሙ በህልሞትም አያዩ ቁላም ታስብቻለሽ እንደ አንቺ። እኔ እኮ የሚገርመኝ አንቺን እሙሙላኪ ላኪ ማለታቸው በህልሞትም ደግሞ ማለት ነው። እንደው እሱ ሰውዬ ስሙማ እርሱ ሰውዬ ግን ቡሽቲኖት መሰለኝ ቁላውት በቂት መብዳት መሰለኝ። ይሁት ጋይስ እንዴት አይነት ስድቦች እንደምታወራ ከሰውየው ጋር ይሁት ጋይስ እቃ በጮጋራ ይመስላል ብላ የምታወራው አይተዋለች። እንደዛ የሞሞ ትላለች። ምን ይሄ የምትለውን እናንተ ስሙ ጋይስ። አረ በስመ አብ አምላኬ፣ እኔ ለእናንተ እንድትረዱ ብዬ ስተረጉም እኔ እንዳይለምድብኝ በጣም ልጠንቀቅ ጋይስ። እኔ እንደዚህም ባለጌ ሆንኩት እንደዚህ ሪያክሽን በማድረግ ነው። እንደዚህ ያለች በማለት እነሱ ያሉትን እየደገምኩ እኔም ነገሮች እንደቀላል እያያዝኩ ነው። አባ ጨጓሬ ነው የሚመስለው ቁላውን። ለምን ስሚ፣ ለምን ቅድም ብሎ ካረግሽ አድርገሽ ወጣሽ? ሲቀጥል ለምን ፎሎ አረከኛሽ? መሀይምነትሽ ማለት ነው። መሀይምነትሽ እዙ ላይ ያስታውቃል። መሀይምነትሽ ማለት ነው። ጨጓሬ ነው የሚመስለው ቁላውን። ይቅርታ አድርጉልኝ ግን አያ ለምደሻል እኮ አንቺ መብላት ለምደሽ ታብይም ቁላ ጎራሽ መብላት ለምደሽ አባ ጨጓሬ መሰለ ቁላ ይዞ ሙሙ መጠጨት አይከብድም። በእንትን የዝራን እንትን እያየሽ መብላት ይሄያችሁ ጊፍት የሚልክላት አሁን የሚሰልባት እኮ ጊፍቱ መቼ እንደላከላትም ደግሞ ዝጋ ያሳያል። የዞም ያሳያል እኮ ጋይስ። እሺ አያችሁ አበጃለሽ ያንን እያየሽ ቁላ ይዘው ግን ሙሙ መጠጨት አይከብድም። የኔን ሙሙ በህልሞትም አያዩ ታስብቻለሽ እንደ አንቺ። እኔ እኮ የሚገርመኝ አንቺን እሙሙላኪ ላኪ ማለታቸው በህልሞትም ደግሞ ማለት ነው። እንደው እሱ ሰውዬ ስሙማ እርሱ ሰውዬ ግን ቡሽቲኖት መሰለኝ ቁላውት በቂት መብዳት መሰለኝ። ሴት መሬት ከለምደሽ በጣም አሳቃት። አያችሁ እንዴት እንደምትስቅ። ከዛ እንደገና ዞ ደግሞ ይልክላታል። እንደዚህ እየተሳደበች ይሁን ይልክላትን እኮ ያሳያል እኮ። እንዴት ብዬ ላሳያችሁ? ስትሰድበው ከስር ያያችሁ ጊፍት ይሄ ሰገን ምናምን የመጨረሻ ይሄ አንበሳ የትንሹ ዋጋ ነው። እንደውም እኮ የ500 ከምናምን ነው 600 ከምናምን ዶላሩ የትልልቆቹ የለም እነሱን ምናምን ነው የሚልክላት። እሺ እነሱን ነው የሚልክላት። አያችሁ ጋይስ፣ ይሄ ነገር ነው ኢንተረስት የሚያደርገው። ዙጲ ኢቢኤስ ላይ የክብር እንግዳ ሆኖ እንደዛ ልጃቸው ያረፈበትን ሰዎች ከኛ ይማሩ ለማለት ከነሱፉ ነበር ይመጣ እያለ ማለት ነው። በጌታ የተባረከ ይሁን ይላችኋል። ደግሞ ይመጣል። እሺ እኔ ሰው አላምንም። ሚዲያ ላይ ይሄ ሱፍ የለበሰ ፀጉሩ የተመለጠ ሳምሶን የተያዘ አረ በስማም እንደኔ ቂጡን የጣለ ዱርዬ ይሻላችኋል ጋይስ። እግዚአብሔር አረ በስማ እንዴ ዙጲ እንዴ ደግሞ በስነ ስርዓት እጁ እንደዚህ አጣጥፎ ሲያወራ በጣም ጨዋ ነው የሚመስለው። ለእንደዚህ አይነት ስድቦች ይኸውና ይሄ ሰገን የለም። ይሄ ትልልቁ እንትን ምን ነው የሚባሉት? እንትኑ ነው የሚልክላት። ለዛው ይሄን ዋጋው ክሊክ ብታረጉት እስቲ ዋጋውን ቼክ ላርግ። ዋጋ ዝም ብዬ ቼክ ላርግ። ዋጋ የመጨረሻ የቲክቶክ ደረጃ ጊፍቶች ማለት ነው። ዘቶፕ የሚባሉ
የሚባሉት እንትኖች አንበሳ ኖርማል ነው እንደውም እኮ በዚህ አንፃር ያውን ቲክቶክ ዩኒቨርስ 400 ከጂኒ ከቡቱ እሱ ሲልክ የነበረው የቱ መሰላችሁ 10,000 ከምናምን ፍላኮን ምናምን የሚባለው እሺ ከዛን ዝዩ ነው ይሄ እንትኑ የለም ጦሩ ምናምን ይዞ የመጣው 30 ምናምን እሺ እነሱ ምናምን ይሄው እዚህ ላይ እንኳን ያያዩት ነው ገባችሁ አንበሳ ምናምን ኦኬ ነው በሱ አይ ድራጎን ምናምን ነው እኮ እንትን የሚል እዚህ ላይ ይሄ በዚህ ስድብ ማለት ስድቡ እንደዚህ የሚያነሳሳ ነው ወይ ነው ጥያቄ ገባችሁ ስድቡ የሚያነሳ እንደዚህ አይነት ጭንቅላት ነው ወይ የነበረው ገባችሁ እንደዚህ አይነት ጭንቅላት ማለት እንደዚህ አይነት ነገር ነበር ኢንተረስት የሚያደርገው እኔ እኮ የሪል ላይፉን ህይወት ነው ማውቀው በኢንተርቪው ኢቢኤስ ላይ እንጂ እንደዚህ አይነት ማንነት እንዳለውና ቲክቶከር እንደሆነ ራሱ አላውቅም ነበር የሚገርማችሁ ነገር እኮ አላውቅም እኛም እናውቀው ከ3 አመት ከምን በፊት ኢቢኤስ ላይም ሆነ ምናምን ልጁ ገና ጸሎት እየተደረገ ነው ማውቀው እንጂ ቲክቶክ ላይ እንደመጣ ዞ ብሎ እንደመጣ ዙጲ ብሎ እንደመጣ ምንም ማውቀው ጉዳይ እንኳን ነበር እንደገና እንደዛ ህዝቡ በዝናብ ደግሞ ወደ ኤፕሪል አካባቢ ነው ልጁ ያረፈውና ዝናብ ነው ታውቃላችሁ ኤፕሪል አይደል ገና ሰመር ወጥቶ ወደ ዊንተር ምናምን እንደዛ ነገር ስለሆነ ማለት ነው ህዝቡ በዝናብ ሲጸልይ ነበር አንድ ሳምንት ነው 2 ሳምንት ነው እኛ ዩቲዩብ ላይ ስናወራበት የነበረው በዛ አጀንዳ ለእንደዚህ አይነት ቆሻሻ ሰው ነው በጸሎታችሁ አስቡኝ ይላል ይመጣና ደሞ እኮ ለእንደዚህ አይነት ስድብ እሱ እዚሁ ጋር ያያዩት ቢያንስ 5 አይነት ባጨጓሪ ነው የሚመስል አንበሳ ከነ ልጇ ድሮጎን ምናምን ይሄው ዜዮ 2024 ነው የሚለው እሺ ያ ዶንቆላው ለምን ቀደም ብሎ ካርሽ አርገሽ ወጣሽ ሲቀጥል ለምን ፎሎ አረከኛሽ ማይምነትሽ ማለት ነው ማይምነትሽ እዙ ላይ ያስታውቃል ማይምነትሽ ማለት ነው ወሬ ነው የሚመስለው ቆላው ይቅርታ አድርጉልኝ ግን አያ ለምደሻል እኮ አንቺ መብላል ለምደሽ ታብይም ቆላ ጎራሽ መብላል ለምደሽ አባ ጨጓሬ መሰለ ላይ ሙሙ መተቸት አይከብድ እንትን ይዝጋንን ያየሽ መብላል ለምደሽ ሳክ ላርግልሽ ሴኮል አርግልህ ምናምን ያለች ያኔ ቪዲዮ ስትልክ ውሸት ነበር በቃች ልጅ ለምን ነው እንደዚህ አቢዩስ የሚያርጓት ምናምን እላለሁ የእውነት ብዙ አላመንኩበትም ግን የሆነ ቪዲዮ ተልኮልኝ ነበር እንደዚህ እያለች እንደዚህ እየከፈተች ቂጧን የምትልከው ማለት ነው ያ እንደዚህ አርጋት ሸፍና ትገልጥና ታሳያለች ሰስፔንስ ቂጥ ያ ለሻንን ያየሽ ቁላይዘው ግን እሙሙ መተቸት አይደለም የኔ ነው በህልሞትም ታስቻለሽ እንደ አንቺ እኔ እኮ የሚገርመኝ ነው አንቺን ላኪ ማለታቸው በህልሞትም ደግሞ ማለት ነው እንደው እሱ ሰውዬ ስሙማ እርሱ ሰውዬ ግን ቡሽቲ ነው መሰለኝ ቁላውት በቂት መብዳት መሰለኝ የማማ ሴት መሬት ቀለምደሻል ምን እንደሚመስል ቡሽቲ ነው መሰለኝ አፉትን ነው መሰለኝ የሚበዱት እንደው አሁንም ያንን ፋሚሊ የሚመስሉ ሰዎች እንግዲህ እንደዚህ አይነት ስድብ ላይ የተለያየ ትልልቅ ጊፍት ሲልክ የነበረው አሁን ለብቻው በጣም ነው ያሳዘነኝ አሁን ለብቻው ሲያወራ እንደ ጨዋ እንደዚህ ነው የሚያወራው ጋይስ አያችሁት አሁን ስነ ስርዓቱ አይገርምም ስነ ስርዓቱ ሰው ለብሶ እንዳታምኑ ጋይስ ሰው ራቁቱንም ሆኖ እንዳታምኑ ምን አርጋችሁ እንደምታምኑ አላውቅም ግን ግራ ገብቶኛል ጋይስ ይሁት ጋይስ one of the worst days of my life
ምክንያቱም የልጆቼን እናት ፋሲካን በሚገርም ሁኔታ ሰዎች እያቀነባበሩ የቲክታክ መነጋገሪያ ስላደረጓት በጣም አዝኛለሁ። ስለሱ መልስ ለመስጠት ያህል ነው። ጋይስ አሁን እንደዚህ ሱፉን ግጥም አድርጎ ሲያወራ እንደዚህ አይነት ስድብ ቦታ የሚገኝ ይመስላችኋል? በእናታችሁ ቢያንስ ወደ 50,000 ወይንም 30,000 ዶላር ዲቦራ ላይ ፈይቶባታል። እሱ ታውቃላችሁ አይደል? ዱባይ ድረስ ሄዷል። ዱባይ ድረስ ወደ 30,000 40,000 ዶላር ፈይቶባታል። አሁን እንደዚህ ሲያወራ ኧረ ተው፣ ሰውየው ስነ ስርዓት አለው። እኔን ራሱ አትወቅሱኝም? ኧረ ሄለን ተይው፣ አሁን ይሄ ሰው ይገባዋል አትሉ? ሰው እንደዚህ ስታዩ ተሻክኮ በፊሊተር መጣ። ለዛውም ሊፕስቲኩ ራሱ አያችሁ፣ ሊፕስቲኩ ከጺሙ በላይ ቀይ ነው። ቀይ ከንፈር፣ ቀይ ልብ። አሁን ቀይ ጺም አለ። ቀይ ጺም ሲነቃነቅ አብሮ ይነቃነቃል። እዩት። እኔና ፋሲካ ሰፕሬት ካደረግን ኦልሞስት 2 ዓመት አልፎናል። በተለያየንም በኋላ ሰፕሬት ካደረግን በኋላ ኦልሞስት within 3 weeks or so 3 months or so በኋላ ወደ ቲክታክ ውስጥ ራሴ ገባው ማለት ነው። ጆይን አረኩኝ ማለት ጆይን ስላችሁ መጠቀም ጀመርኩኝ። ከዛ በፊት ነበረኝ አካውንት። ቲክታክንም በጣም ፈልገው አይነት ፕላትፎርም አልነበረም። በጣም ማልወደው አይነት ፕላትፎርም ነበር ከብዙ ነገሮች አንጻር። ቀይ ልብስቲክ አያችሁ፣ ከንፈሩ ቁሌታ ልቅምቃሚ ንፍጣ ማለት ነው። ይሄንንም እንደውም አንዱም ከልጆቼ እናት ጋርም ልንለያይም ምክንያት የፈጠረው አንዱ ምክንያት እሱ ነበር። ባይ ዘ ወይ ሶሻል ሚዲያ አጠቃቀምን በተመለከተ ማለት ነው። እና በዛ የተነሳ ቲክታክን ያን ያህል እዚህ ጋር ግን የሆነ ነገር እንድታስቡ ፈልጋለሁ። ከባለቤቴ ጋር ራሱ የተለያየ ነው በዚህ ቲክቶክ አጠቃቀም የተነሳ ነው። ዛት ሚስ እኔ ምን ብያችሁ ነበር? ሜላት ለሞተው ልጅ ተጠያቂ ለሷ የሰጠችው ከሱ ሰምቶ ነው ሲያወሩ አላልኳችሁ? እዚህ ጋር ምን እንዳለ ሰማችሁ? የተጣሉት በቲክቶክ አጠቃቀም የተነሳ ነው። ዛት ሚስ በልጁ መሞት እሷም ሙሉ ለሙሉ 100% ኃላፊነት ሰጥቷታል ማለት ነው። ለሷ ጋር በቴሌፎን የሚያወሩትን ነገር የነገራትን ወኔ ስለሰጣት በእርግጠኝነት ደረቷን ነፍታ እሱ በዚህ ነገር ስለማይከፋ እሷን ብቻ ሀርት ስለሚያረግ እጠቀመዋለሁ ብላ እንደተጠቀመች አያችሁ አይደል? አያችሁ እዚህ ጋር ያ የሱ ሐሳብ ነው ሲያወሩ። የሱ ቀይ መስበር ቢሆን ኖሮ ሜላት ማትደግመውም ነበር።